ሰላም ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እዚህ ጋር እንደምታያቸው ቆንጆዬ ሴቶች እስማ እንዴት እንደሚያምሩ ግን የምር ለምንድን አላውቅም። ህያብና ቅምጥል በአንድ ላይ ሳያቸው ደስ አለኝ። በቃ እዛ ደግሞ እንደዚህ ፎቶቸውን ሳይ እንዴት ደስ እንዳለኝ። ትናንት ህያብ ቤት ያው ፎቶም ተለቆ ነበር፣ ከዛም ደግሞ ቪዲዮ ተለቋል። በቃ ደስ የሚል ፕሮግራም ነበረ እና እንግዲህ ያው ያዝልቅላችሁ፣ ያሰምርላችሁ፣ ያማረ የተዋበ የደመቀ የሰመረ ትዳር ያድርግላችሁ ማለት ነው የምፈልገው። በዚሁ ደግሞ እንግዲህ ቅምጥሌና ብሩኬ ደግሞ እንድትከተሏቸው ምኞቴ ነው ማለት ነው። አንዳንዴ ያው ትናንት ተናግሬዋለሁ፣ ዛሬ መደጋገም ባልፈልግም በዙሪያችሁ ያለ ሰው አንዳንዴ ይመራችኋል፣ በጥሩም ሆነ በመጥፎ ያን ሰው ትከተላላችሁ ብዬ አስባለሁ። እና በጣም ነው ያማረባቸው። እያብም ስታምር፣ ቅምጥሌም ስታምር በጣም ታምራላችሁ። በመቀጠል ደግሞ በጥፊ ማለት ያለብኝንን ሰው ሰላም እያልኩ ነው ሰላሜን ያጣሁት የሚል ነገር ስቶሪ አድርጋለች ቅምጥሌና ያው ህይወት ላይ ስትኖሩ እዚህ ምድር ላይ መምረጥ አለብን። ትናንትም ነግራችኋለሁ። ህይወታችሁ ውስጥ የምታስገቧቸው ሰዎች ኦር ደግሞ የምታስወጣቸው ሰዎች አንዳንዴ ከህይወታችን ሰዎች ለማስወጣት እንደዚህ ከሌ እንደዚህ ወይ አልፈልግም ብላት ኦር ደግሞ ብለው እንደዚህ ይደብረው ይሆን ምናምን እያላችሁ ህይወታችሁን ምስቅልቅሉ የምታወጡ ሰዎች አላችሁ። ያ ነገር ደግሞ ልክ አይደለም። በቃ ከህይወታችሁ ሰውን እንደውም መጠንቀቅ ያለባችሁ ህይወትን ምንድን ነው ሰውን ወደ ህይወታችሁ ለማምጣት ትንሽ ጊዜ መፍጀት አለበት፣ መጠንቀቅ አለባችሁ ምናምን። ግን ደግሞ ከህይወታችሁ ደግሞ አይታችሁ የማይጠቅማችሁ የማይሆናችሁን ሰው ግን ከህይወታችሁ ለማስወገድ ምንም ጊዜ አያስፈልገውም። ኦልሬዲ ቼክ ማድረግ ማወቅ በቂ ነው ማለት ነው። ጊዜ አትፍጁ። ያ ሰው እንደማይሆናችሁ ኦር ደግሞ እንደማትሆናችሁ ጓደኝነት እንደማይቀጥል ምናምን ካወቃችሁ ከአንዳንድ መተው ነው። ምንም ብዙ ምንድነው የሚባለው እርቀት መሄድ አይጠበቅባችሁም ለማለት ያክል ነው። እና ብዙ ጊዜ እውነቷን ነው። መራቅ ያለብን ሰዎችን ቀርበን ከሰላምታ ይልቅ እነዛን ሰዎች ዝም ማለት እያለብን ሰላምታ ወር ደግሞ ጓደኝነትን አስበልጠን ብዙ ሰዎች ህይወታችሁ ወር ደግሞ ህይወታችን ይበላሻል። እና ያን ነገር ምርጫ ማድረግ የለብንም። ከዛ ነገሮች መራቅ አለብን ብዬ አስባለሁ። ያው በጥፊ የሚለው የምር ሰው ለመምታት አስበው ደግሞ መማታት ልክ ነው ብላ አይደለም። ግን ነገሮቹ እንዴት ነው በቅኔ ወር ደግሞ እንዴት ነው ይሄ አሁን ሰውን በጥፊ ሰው ሰላም ሳትሉም በጥፊ አይባልም አይደል? ግን ለመተርጎም ያክል ነው ማለት በምሳሌ ለማስረዳት ያክል ነው። አንዳንድ ሰዎች ከህይወታችሁ አያስፈልጉም። የማያስፈልጉ ሰዎችን ከህይወታችሁ ሰብስባችሁ ህይወታችሁን ሲኦል ከማድረግ የእነዛን ሰዎች ከህይወታችሁ አስወጥታችሁ ህይወታችሁን ገነት አድርጋችሁ መኖር ይቀድማል ለማለት ያክል ነው። ያው እንግዲህ ቅምጥሌም ያንን ያለችው ትናንት አይታችኋል። አብሬ ልኖር ምናምን ስትላት ለዛ ይመስለኛል እንደዛ ያለችው። ግን ደግሞ ያው ኦልሬዲ ታውቃላችሁ ድራማ ሲጀምሩ ብዙ አይነት ስቶሪ ያደርጋሉ። ብሩኬም ስቶሪ ያደርጋል፣ ቅምጥሌ ስቶሪ፣ ሁሉም ሰው አይደለም እነሱ ሌሎችም ስቶሪ ያደርጋሉ። ምክንያቱም ሰው እንዲያምናቸውና ይህ ነገር ልክ ነው ብሎ እንዲያስብ ማለት ነው። ያ ደግሞ ያው ብዙዎቻችን በአሁኑ ምንም አንዳንዴ ትናንትም ነግራችኋለሁ። ይህ ነገር እውነት ይሆን ብለን እንኳን እንድንጠራጠር የሚያደርግ ነገር አይደለም። ስላልሆነ በዓለም ላይ ስለሌለ የሆነ ሰው እንደዚህ ጥፋት ቀለል ያለ ጥፋት እኮ ሊጠፋ ይችላል አይደለም። ልጅ ተወልዶ ከዛ ልጁ እንደዚህ ላድር ከዛ ደግሞ ያቺ የድሮ የነበረች ሰው አብሬ ልኑር ምናምን ብላ ሰው እንኳን እኮ ቴክስት ማለት የምታፈቅሩት ሰው ደግሞ የምታፈቅሯት ሴት ከሌላ ሰው ጋር ቴክስት ስታዩ ምናምን ፊልም እናደርገው ነገር አለ ሰዎች ስለሆንን ማለት ነው። አንዳንዴ መሸወድ ማለት ሰዎቹ ሊሸወዱ የማይችሉትን ነገር ባናደርግ ብዙ አይነት ነገር ቢሰራ ምናምን እንሸወዳለን። የሚሸውደን ነገርም አለ። ግን ይህ ነገር ደግሞ እኛ ሊሸውደን አይችልም። እኔ በበኩሌ በማየው ነገር ሁሉ አምናለሁ ማለት አይደለም። የማየው ነገር ሁሉ ይደብረኛል ማለት አይደለም። ከማየው ነገር ሁሉ ትምህርት እማራለሁ ማለት አይደለም። ከማየው ነገር ሁሉ ደግሞ ትምህርት አልማርም ማለት አይደለም። የሆነ ነገር ሳይ ደግሞ ከዛ ነገር ውጭ ደግሞ ሌላ ነገር አላይም ማለት አይደለም። የሆነ ነገር ስታዩ ደግሞ የሆነ በቃ ያን ነገር ብቻ ሁሌ ታያላችሁ ማለትም አይደለም። የሆነ እንዴት ነው ሰውን ስለወደደ ዝም ብሎ አንድ ሰው ገደል ሲገባ ሌላኛው ገደል ይገባል ማለት አይደለም። አንዳንዴ ሰውን በደንብ እየወደዳችሁ እያከበራችሁ እዛ ሰው ጋር መራራቅ እንኳን አልፈልግም እያላችሁ ግን የግዴታ ሆኖባችሁ ትርቃላችሁ። ያ ሰው ገደል ነው መግባት እንፈልገው ህይወትን አልፈልግም ብሎ ትመክሩታላችሁ። ይህ ገደል ነው እንደዚህ አይደለም ልክ አይደለም በዚህ ትጎዳለች ትሰበሪያለች ትላላችሁ። ግን ደግሞ አይ ነው ምርጫዬ ካሉን ያበራቸው ገደል አልገባም። እኔ መኖር እፈልጋለሁ። እኔ መቆየት ስለምፈልግ ማለት ነው። ስለዚህ አንዳንድ ነገሮች ልክ ያልሆኑ መጥፎ የሆኑ ነገሮችን ስናይ አይ ከሌን ስለምወደው እንደዚህ ነው ከእሱ ጋር አብሬ መጥፎ ነገር አደርጋለሁ እያላችሁ የምትቀጥሉ ሰዎች ካላችሁ ሰው ምርጫ እናንተ ነው። እኔ ግን መጥፎ ነገር የሆነ ሰው እንትን ሲል ምናምን ያን ሰው ትመክራላችሁ። ካልተመለሰ ደግሞ ራሱን ችሎ ወደ ገደሉም ወደ ምንም መሄድ ይችላል ማለት ነው። እሱ ነው ልላችሁ የምፈልገው። ምን እያልኩ እንደሆነ በደንብ ገብቷችኋል ባጭሩ። ሰው እንግዲህ ነገሩን ባጭሩ ሆኖ እስከማየው እንትን ብያለሁ።
ይሄ ነው ብዬ ማውራት እንኳን አልቻልኩም። ያኔ አንዳንድ ነገሮች ሁልጊዜ አንድ አይነት ነገር ሁሌ ተመሳሳይ ነገር ተመሳሳይ ወሬዎች ብቻ ተመሳሳይ ሀሳቦች ስትሰጡ ለእናንተም ይደብራል፣ ይሰለቻችኋል፣ ለሰውም ይሰለቸዋል። አሁን እዚህ ጋር መጥቼ የሆነ ነገር ሲባል በቃ የሆነ እንዴት ነው ሰው አንዳንዴ የሆነ አይዲያ ቀይር እንዲለት ይፈልጋል የሆነ ነገር ምናምን ካየኝ የራሱ ጉዳይ ከሆነም ደግሞ እንግዲህ ሁሉም ምርጫ አለው ልላችሁ ፈልጌ ነው። በተረፈ ግን ነገሮቹን ቆም ብለን ብናስብ አንዳንዴ በፍጥነት በችኮላ ኦር ደግሞ የራሱ ጉዳይ ብለን የምንጀምራቸውና የምንሄድባቸው መንገዶች ወደፊት ያሉን መንገዶቻችን መስመሮቻችን ያጠፉብናል። ገበሬውን እርሻ አርሶ መስመር የሚባል አለ። ክረምት ሲዘንብ ያህዋ የዘነበው ዝናብ ጎርፉ በአንድ ላይ ተሰብስቦ እንዲሄድ ሌላውን እንዳያጥብበት የሚያስተካክለው ነገር አለ። ያ ነገር ካልተስተካከለ ሙሉን ነው የሚያጠፋው። እኛ ደግሞ ለምናደርጋቸው እያንዳንዱ ነገሮች በደንብ አስበንበት ወደፊት ምንድን ነው የሚለው ነገር ሳናስብ የሆነ ውስጥ ስንገባ እንዳለ የገነባናቸው ያስተካከልናቸው ነገሮች መስመር ያሳይዝናቸው ነገሮች ሁሉ ይበላሻሉ፣ ይጠፉብናል። ስለዚህ ለእያንዳንዱ ነገር ጥንቃቄ እናድርግ። ለዛሬ ብቻ ሳይሆን ለነገ ማሰብ አለብን። የዛሬ የአሁኑ ወር ስትሰሩ ቀድሜ ሰርተን ነው አይደል በ30 ሲደርስ ደሞዝ የሚሰጠን። ሰው ደግሞ ለእያንዳንዱ ነገር ብቻ ቀድመን በደንብ ማሰብ አለብን ብዬ አስባለሁ። በተረፈ መልካም ቀን ይላችሁ ባይ